አመሰግናለሁ። እንዴት አመሻችሁ? ሎስ አንጀለስ ከመጣው 5 ቀን ሆኖኛል እና እስካሁን መብራትና ውሃ አልጠፋም። የሚገርመው መብራት ጠፋ የሚለው ቃል ራሱ በእንግሊዘኛ የለም። እኛ ኮንዶሚኒየም ውስጥ ውሃ እንደ ወር አበባ በወር 1 ጊዜ ብቻ ይመጣል። አንዳንዴ ደግሞ እንደ ወር አበባ ጨርሶ የሚቀርበት አጋጣሚ አለ። እንዲያውም ሰሞኑን የዚህ ዝግጅት አቅራቢ ወንድማችን ይበልጣል ወደ ሎስ አንጀለስ ብንጋብዝህ ትመጣለህ ወይ ሲለኝ አይኔን አላሽም፣ እመጣና ለወዳጆቼ ወግ አቀርባለሁ፣ እግረ መንገዴንም ገላይን እታጠባለሁ የሚል ምላሽ ሰጠሁት። እዚህ እናቴ ዙሪያ ገባው ውሃ ነው። የታይታኒክን ፊልም ለመስራት ያባከኑት ውሃ ራሱ ድፍን አዲስ አበባን 50 ዓመት አያጠጣም። ሌላው የገረመኝ እዚህ ሀገር በቆየሁበት ቀናት ውስጥ 1 ቀን እንኳን ዶሮ ሲጮህ አልሰማሁም። ለካ የኢትዮጵያ ዶሮ ጧት የሚጮኸው እየራበው ነው። እዚህ ሀገር ገንዘባቸው አይገኝም እንጂ ከተገኘ ዋጋ አለው። ጭራሽ በሳንቲም ሳይቀር ይገበያያሉ። ስሙኒ ራሷ ከፍተኛ አገልግሎት ትሰጣለች። የሀገራችን ስሙኒ እንደ አበበ ቢቂላ ሜዳሊያ ሚውዚየም ውስጥ ነው የምታገኙት። በተለይ በ20ዎቹ ዕድሜ ውስጥ ያሉ ወጣቶች ስሙኒና ሰላም ምን እንደሆነ አያውቁም። በአሁኑ ጊዜ ኢትዮጵያ ውስጥ ያለውን ግሽበት እንዴት ብዬ እንደምገልጸው አላውቅም። 1 ድፍን 100 ብር ለማሳተም 500 ብር ያስፈልጋል። እኔ እኮ ሰው መቸገሩን ያወቅኩት ባለፈው ከኤቲኤም 2000 ብር ሳወጣ ከኋላዬ ወረፋ የሚጠብቁት ሰዎች አጨበጨቡ። ደግሞ የሚገርማችሁ ሁሉም ሰው ቀፋይ ሆነ። ባለፈው በመዲናይቱ የታወቀ ባለ 5 ኮከብ ሆቴል ውስጥ ሙዝ በዳቦ በልቼ ስወጣ በር ላይ የቆመው ዘበኛ እየተቅለሰለሰ እጁን ዘረጋልኝ። ብልጭ አለብኝ። ጀለስ ከሆቴል እንጂ ከሀገር የምታስወጣ ይመስልህ እንዴ? ምን አስበህ ነው? ከአሜሪካኖች በጣም የምወድላቸው ነገሮች አንዱ ደንበኛ የሚያስተናግዱበት መንገድ ነው። አሜሪካኖች መክፈል እስከቻልክ ድረስ ጠብ እርግፍ ብለው ያገለግሉሃል። ለምሳሌ የሆነ ሬስቶራንት ውስጥ ገብተህ በልተህ የቅሬታ ሰበብ ብታጣ የመኮረኒው ቀዳዳ ከመጠን በላይ ጠበበ ወይም ቀይ ስሩ በጣም ቀላ ብለህ ኮምፕሌን ማድረግ ትችላለህ። I want to speak to the manager ብለህ ትቀውጠዋለህ። ማኔጀሩ መጥቶ ልዑልነቶ ምን ጎደለ? ምግቡን ልቀይርልዎት ወይስ እኔ ልቀይርልዎት ብሎ ይሽቆጠቆጣል። በአገራችን እንዲህ አይነት ነገር የማይታሰብ ነው። ባለፈው 4 ኪሎ የሚገኝ አንድ ምግብ ቤት ገባሁ። ምን አለ? ቆንጆ ሽሮ ተጋቢኖ አለ አለኝ አስተናጋጁ። ከሽሮ ተጋቢኖ ውጭ ምን አለ? ሀፋፍ ይሁንልህ። ሀፋፉ ምንድን ነው? ሽሮ ተጋቢኖና ሽሮ ፈሰስ። በመጨረሻ ሽሮ ተጋቢኖ የጤፍ ኩኪስ ከምታክል ኩርማን እንጀራ ጋር አመጡልኝ። ተጋቢኖ የመጣበትን ድስት ተመለከትኩት። አሁን ይሄ ድስት ነው በማርያም ወይስ ወጥ በሸክላ ስኒ ማቅረብ ተጀመረ? ወጡን በድስቱ አፍ አጮልቄ ያየሁት። ድሮ እናቴ በሰታቴ ወጥ ስትሰራ በማንካ እየቆነጠረች የምትቀምሰው ራሱ ከዚህ ይበልጣል። ማኔጀሩን ጥሩልኝ ብዬ ቀወጥኩት። የምግብ ቤቱ ባለቤት እየኮራ እየተጀነነ መጣ።
ማኔጀር ነህ አልኩት። ማኔጀር አስተናጋጅ የቀጠርነውም ግድ ሆኖብን ነው። ቀጠለና ችግር አለ አለኝ። እስኪ የቀረበልኝን ምግብ ተመልከተው፣ ይሄን እኮ 2 ጉርሻ አደርገዋለሁ። ባለቤትየው ትክ ብሎ እያየኝ ምን አለ እና ይሄ የሚያሳየው እኮ የምግቡን ትንሽነት ሳይሆን የጉርሻህን ትልቅነት ነው። ከፈረንጆች ባህሪ የማይመቸኝ አስመሳይነታቸው ነው። ሰውን ላለማስቀየም ትክክለኛ ስሜታቸውን አይገልጡም። እንዲያውም አንዳንዴ ሳስበው የፈረንጆችን ልብ ከማግኘት የጃፓኖችን ግሪን ካርድ ማግኘት ይቀላል። ከጥቂት ዓመታት በፊት እዚህ አሜሪካ ፔንሲልቬኒያ በሚባል ጠቅላይ ግዛት ፒትስበርግ በምትባል ከተማ ውስጥ እኖር ነበር። በከተማው ውስጥ የአበበ ቢቂላን ስታዲየም የሚያክል የቻይና ብፌ መሸጫ አዳራሽ አለ። $10 ከከፈልህ ቀኑን ሙሉ ስትበላ መዋል ትችላለህ። በልግስና የማይታሙት ቻይኖች ያንን የመሰለ ምግብ በዝቅተኛ ዋጋ እንዴት ሊያቀርቡልን እንደቻሉ እስካሁን ሊገባኝ አልቻለም። አሁን ሳስበው የሚያቀርቡልን በደም ብዛት የሞተ በሬ፣ ማዕበል ገፍቶ የተፋው አሳ፣ ከጆፌ አሞራ ጋር የተዳቀለ ዶሮ ይመስለኛል። ከዚያ ቋሚ ተሰላፊ ሆኜ ስቀለብ ሰውነቴ እንደ ሩሲያ ሰራዊት ወደፊት እየገፋ ሲሄድ ይታወቀኝ ጀመር። ፈረንጅ ጓደኞቼ እንዴት ነኝ ስላቸው ዩ ሉክ ፋንታስቲክ ይሉኛል። አንደኛው ብቻ ዩ ሃቭ ፑት ሊትል እንደውም እሱ ያለ አልር ዌይት በማለት እንደተበላሸው ትንሽ ፍንጭ ሰጠኝ። ከጥቂት ቀናት በኋላ ከሚስቴ ጋር በቪዲዮ ኮል ስናወራ ውዴ ወፍር ያለው ስላት ወፍር ያለው ትላለህ? የሸራተን ወጥ ቀማሽ ራሱ እንዳንተ አልወፈረም አለችኝ። ሎስ አንጀለስ ውስጥ ዞር ዞር ስል ሌላው ያስተዋልኩት ነገር አገሩ አዛውንት ይበዛዋል። እንዲሁም አንዳንዴ እዚህ ሀገር መሞት በሕግ የታገደ ነው የሚመስለው። ለነገሩ እርጅናና የማጅራት ስጋ ለራስ አይታይም። ከጥቂት ወራት በፊት ታናሽ ወንድሜ ጋር ደወልኩና አጅሬው የሮፍናንን ኮንሰርት አንገባም ስለው በውቄ ሮፍናን እኮ በኮንሰርቱ ፖስተር ላይ የኔ ትውልድ ነው የሚለው የኔ አባት አላለም። ያንተን ትውልድ የሚያካትት ኮንሰርት ካስፈለገህ ጋሽ መሐሙድ እስኪያዘጋጅ ጠብቅ። በነገራችን ላይ የእድሜያችንን መግፋት የምንረዳው በቀጥታ ሳይሆን በተዘዋዋሪ ነው። ኢትዮጵያ ውስጥ እንደምታውቁት አንቱታ በአንድ በኩል ከበሬታን የሚገልጽ ሲሆን በሌላ በኩል የእድሜን ትልቅነት ያሳያል። ለምሳሌ አንዲት ወጣት ሴት አንቱ ብላህ ምን አለ ይሄን አንቱታሽን ብትይኝ ብልሃት በአንቱታው ከቀጠለች በማያሻማ ሁኔታ አርጅታል ማለት ነው። አሜሪካኖች ለአዳዲስ ቴክኖሎጂ ፍሬዎች ያላቸው ፍቅር የሚገርም ነው። አዳዲስ ቴክኖሎጂ ደግሞ አዳዲስ ፍላጎት ይወልዳል። አሁን ልብ ብላችሁ ከሆነ በስማርት ሞባይል ቴክኖሎጂ ተጽዕኖ ስር ሆነው የእርቃን ፎቶ ላኪልኝ እያሉ ሴቶችን የሚያስቸግሩ ወንድሞች ተበራክተዋል። ያኔ በግድግዳ ስልክ በምንጀናጀንበት ዘመን ይሄ ዕድል አልነበረም። ለምሳሌ ሙሉቀን መለሰ ላኪልኝ የሚል ዘፈን ነበረው። እንድትልክለት የሚፈልገው ነገር ምንድነው? አካሌ ላኪልኝ ባርኔጣ ወደ አንቺ እንድመጣ፣ አካሌ ላኪልኝ በርኖስ እንድኩነሰነስ። አያችሁ፣ የድሮ ፍቅረኛሞች ለመልበስ እንጂ ለማውለቅ ብዙ እንደማይጣደፉ ይሄ ምስክር ይመስለኛል። በነገራችን ላይ የወንዶችን ያክል ባይሆንም የእርቃን ፎቶ የሚጠይቁ ሴቶችም አይጠፉም። መቼም አታምኑኝም። ባለፈው አንዷ እርቃንህን ፎቶ ተነስተህ ላክልኝ አለች። ጉርድ ነው ይቁም።
ስላት አንተ እኮ የቁም ብትነሳም ያው እንደ ጉርድ ነው የሚቆጠረው። ግን ብልክልሽ ምን ልታደርጊው ነው ስላት ጨርቅህን ጥለህ ብታብድ ምን ልትመስል እንደምትችል ከወዲሁ ማወቅ ፈልጋለሁ። በየነ የተባለ ጓደኛዬ አንዲት ፎንቃው ወይም ክራሹ ማለት ነው ሳትጠይቀው የእርቃኑን ፎቶ ላከላት። የሚገርማችሁ ግራ ጭኑ ላይ ከእናቱ ቁንጥጫ የመነጨ ሜዳሊያ የሚያክል 4 ጠባሳ እንዳለው እያወቀ በእምብርቱ ዙሪያ 1 ደርዘን ቡግር እንደወረረው እያወቀ ራቁቱን ፎቶ ተነስቶ ለመላክ ድፍረት አላጣም። ከዚያ ለ2 ቀናት የእሷን ምላሽ ሲያጣ እንዴት ነው ለወሲብ አላነሳሳሽም የሚል መልእክት ላከላት። እሷ ምን ብላ መለሰችለት? ለወሲብ ባያነሳሳኝም ሕክምና ለማጥናት አነሳስቶኛል። ስለ ቴክኖሎጂ ካነሳን ላይ ቀር እዚህ ሀገር ፋሽን እየሆነ ስለመጣው ሮቦት ማውራት አለብን። ትዝ ይለኛል ድሮ የሆነ ጊዜ ላይ ከ4 ኪሎ ወደ መገናኛ ሚኒባስ ተሳፍረን እየሄድን አንድ ከገጠር የመጡ ሽማግሌ ተሳፋሪ ጮክ ብለው ወራጅ አለ ብለው ጮሁ። ባለ ታክሲው ግን የሽማግሌውን ጥሪ ቸል ብሎ ወደፊት መገስገሱን ቀጠለ። ሽማግሌው ቢጨንቃቸው ሾፌሩ ወርዷል እንዴ ብለው ቀወጡት። አሁን እዚህ ከተማ መጥቼ ያለ ሾፌር የሚሄድ ታክሲ ስመለከት የኛ ሽማግሌ ትንቢት መድረሱን ተገነዘቡ። የሚገርመው ይሄ ሾፌር አልባ ታክሲ ሰው በፍጹም አይገጭም። በቀደም ከፊት ለፊቱ ስደቀንበት ተጠይፎኝ አቅጣጫ ቀይሮ ገሰገሰ። እኔን የሚያሳዝነኝ ወደፊት አሜሪካ ገብቼ ታክሲ እየነዳሁ እኖራለሁ የሚለው እቅዴ መክሸፉ ብቻ አይደለም። ኑሮ በጣም ከመረረኝ በመኪና ተገጭቼ እገላገላለሁ የሚለው ሐሳቤ ራሱ ውሃ በልቶታል። አሁን ሳስበው ሶሻል ሚዲያ የሚባለው ባይኖር የኳራንታይን ብቸኝነት ዘመኔን ምን አደርገው ነበር? ምን ይውጠኝ ነበር? በነገራችን ላይ ፌስቡክ የተቀላቀልሁ ወደ 2012 አካባቢ ነው እና ያኔ ከቤተሰቤና ከጎረቤት በቀር የሚያውቀኝ አልነበረም። የፌስቡክ አጠቃቀም ራሱ በቅጡ አልገባኝም ነበር። የሆነ ጊዜ ላይ 2 ሄክታር ቶክሲዶ ሱፌን ግጥም አድርጌ ለብሼ ጆፌ አሞራ የሚያህል ክራባት ጣል አድርጌበት ፎቶ ተነሳውና ፌስቡክ ላይ ለጥፉ። ከዚያ ፈንድሻ እየበላው የህዝቡን ምላሽ ብጠብቅ ምንም የለም። ደብረ ማርቆስ ዘመድ ጠይቄ ስመጣ አስካለ የተባለች ልጅ ላይክ አድርጓለች። ያኔ የላይክ ምልክት የነበረው አውራጣት በጣም ግብዳ ነበር። መንገድ ዳር ይዘው ብትወጣ ሊፍት የሚሰጥ መኪና ማስቆሙሉ ይችላል። ከመደሴት የተነሳ ፎቶዬን ስለወደድሽው አመሰግናለሁ የሚል መልእክት ሰደርኩላት። ኢንቦክስ የላኩላት መስሎኝ ግድግዳዬ ላይ እንደለጠፉት ያወቅኩት በውቅ የዛሬውን ግጥም ደግሞ ርዕሱን ብቻ ነው የለጠፍከው የሚል አስተያየት ሳነብ ነበር። አትፍረዱ። በሰም በታሸገ ኢንቬሎፕ ጽላሉ ወረዳ ከሚኖር የበር ጓደኛዬ ጋር ደብዳቤ ስለዋወጥ ያደኩ ሰውዬ ኢንቦክስ ቢደናገረኝ አይገርምም። ሴቶች በጠቅላላው ቆንጆ ሴቶች ደግሞ በተለይ ፎቶ ለጥፈው ውዴታ ወይም ላይክ ለመሰብሰብ ችግር የለባቸው። ፎቶ ሲነሱ ደግሞ የሳምንት እቅድ ነድፈው የወር በጀት መድበው በደንብ ተዘጋጅተው ነው። የመታወቂያ ጉርድ ፎቶ ለመነሳት ድሮን ሳይቀር የሚከራዩ አሉ እኮ። የኔ እናት የሩቅ ዘመድ ሲሞትባት ሐዘኗን ለመግለጽ ፊቷን ትነጭ ነበር።
የዘንድሮ ዝነኛ ሴቶች በወገኖቻችን ላይ የደረሰውን ጭፍጨፋ እናወግዛለን የሚል መልእክት የሚያስተላልፍ ፎቶ ለመለጠፍ 4 ሰዓት ሙሉ ቁንጅና ሳሎን ውስጥ ይቆያሉ። ሰዎች ነን፣ እንድንወደድ እንፈልጋለን። 1000 ጓደኛ ኑሮ 10 ሰው ብቻ ፎቶህን ከወደደው ይደብራል። ከወደዱህ በላይ ጭንቅላትህን የሚቆጣጠረው ጥግ ላይ ቆመው ከንፈራቸውን አጣመው ባላይ የሚያልፉ ሰዎችን ስታስብ። ለማንኛውም ብዙ ሺህ ሰው ፎቶ እንዲወዱልህ ትፈልጋለህ። አማላይ ወይም የአንዳሙስ ሴሌብሪቲ መሆን አይጠበቅብህም። የሚጠበቅብህ ይህ ነው። አዋሽን የሚያህል ባንዲራ ልበስ። ግንባርህ ላይ ኤርትራን የሚያካትት የኢትዮጵያ ካርታ ተነቀስ። ከጀርባህ የታወቀ ባለታሪክ ሐውልት ወይም የገዳም ወይም የመስጊድ ምስል ቢኖር አይከፋም። የኢትዮጵያ ፊደል ምልክት ያለበት ቲሸርት ልበስ። የኢትዮጵያ ቁጥሮች የተጻፉበት ሰሌዳ ወይም እንደ ፍሬው ኃይሉ አኮርዲዮን አንገት ላይ አንጠልጥል። በቀኝ ክንድህ ላይ ከቅዱስ መጽሐፍ የተወሰደ ጥቅስ ጣል አድርግበት። ግራ ክንድህ ስለምን ስራ ይፈታል? ደም ለግስበት። የሆነ ጊዜ ላይ አንዲት ቆንጅዬ ልጅ ፍሬንድ ሪኩዌስት ላከችልኝ። በእህትነት ተቀበልኳት። ትንሽ ቆይቼ እህትነቱን በአንድ እርምጃ ላሳድገው ብዬ በማሰብ በኢንቦክስ ሰፈርሽ የት ነው አላማ ሳለሽ ምናምን ማለት ጀመሩ። ጥቂት እንዳወጋሁት ግን በሴት ፎቶ የተጠለለ ወንድ መሆኑን ባነንኩበት። ነገሩ በዚህ ቢያበቃ ጥሩ ነበር። ትንሽ ቆይቶ ሌላ ሰው ታናሽ ወንድሙ ይመስለኛል ተመሳሳይ ፎቶ ገጭ አድርጎ እርኩሰት ማለቴ ሪኩዌስት ላከልኝ። ለጊዜው ብልጭ አለብኝ። ድርግም እስኪልብኝ ጠበቅኩና የሚከተለውን መልእክት ሰደርኩለት። ፎቶውን እንኳ ቀይሩልኝ እንጂ ቤተሰብ የቁም የተነሳችው ፎቶ የላት። እዚህ ላይ አንድ ነገር ትዝ አለኝ። ድምፃዊ ኬኔዲ መንገሻ የሆነ ጊዜ ላይ በኢትዮጵያ ቴሌቪዥን የሙዚቃ ቪዲዮ ለመቅረጽ መጥቶ ጥሩ ላስተናገደው ዘበኛ ሌዘር ኮቱን አውልቆ ሸለመው። ከ2 ካሴት በኋላ ወደ ጣቢያው ሲመለስ ተሸላሚው ዘበኛ አሁንም በዘበኛነት እንደጸና አገኘው። ጭራሽ ሌዘሩን ዛሬ ገድግዶታል። ኬኔዲ ጠጋ ብሎ ሌዘሩን ባይኑ አጠናው። ክርኑ አካባቢ ትንሽ ከመንተቡ በስተቀር የድሮ ነው። ኬኔዲም ፈገግ ብሎ ዘቡሌውን እንዲህ አለው፣ ፍሬንድ የላም ነገር ቀላቅልበት እንጂ። ፌስቡክ እጅ ሲለኝ ደግሞ ወደ ቲክቶክ ጎራ ብዬ ፎቶና ቪዲዮ ቀላውጣለሁ። ስሙኝማ፣ የድሮ እብድ ሙዚቃ ቤት በር ላይ ይደንስ ነበር። የዘንድሮ ዲጂታል እብድ ደግሞ ሞባይሉ ካሜራ ፊት ይደንሳል። የገዛ ራሴን ጤነኝነት የተጠራጠርኩት ኬፋ ሚዲቅሳ የተባለ ጴንጤ በሚያዘጋጀው ሙግት ላይ በማያገባኝ በማይመለከተ በስካይፒ ስሳተፍ ነው። የሙግቱ ርዕስ ዘፈን ኃጢአት ነው ወይስ አይደለም የሚል ነበር። ኬፋ ሚዲቅሳ በእውቀቱ ዘፈን ለአንተ ኃጢአት ነው ወይስ አይደለም? ወል ችሎታ ሳይኖርህ ከዘፈንህ ኃጢአት ነው። ራሱን የቻለ ኃጢአት እንኳን ባይሆን ወደ ሌሎች ኃጢአቶች ያመራል። በምሳሌ ላስረዳ። የሆነ ጊዜ በጓደኛችን ሰርግ ላይ አንዱ የኃይልዬ ታደሰን ዘፈን ለመዝፈን ሞከረ። ድምፁ ግን ከኃይልዬ ይልቅ ለሻለቃ ኃይሌ ድምፅ ይቀርባል። በዚህ የተናደደው ሙሽራ ከአንዱ አጃቢ ጠመንጃ ቀምቶ ተኩሶ ገደለው። ወዳጄ ፍርድ ቤት ሲቀርብ እኔም በምስክርነት ቀርቤ ባርቆበት ነው ብዬ ዋሸው። በመጨረሻም ተፈርዶበት እስር ቤት ሲገባ ሚስቱ ከጠበቃው ጋር ተኛች። በአንድ ብሽቅ ዘፈን ምክንያት አትግደል፣ በሐሰት አትመስክር እና አታመንዝር የሚባሉ ሕግጋቶች ተጣሱ። አንዳንዴ ደግሞ ለለውጥ ያክል ዩቱብ ላይ እጣዳለሁ። ዩቱብ ለታታሪ ተመልካች መክፈል ቢጀምር እስካሁን መኪና ብቻ ሳይሆን የራሴ መጠበቂያ ድሮን ሁሉ ይኖረኝ ነበር። ለመሆኑ ምንድን ነው የማየው? ፖለቲካ? ለድሌም አላሳየው። ትናንት በርካታ ቆነጃጅት አንዱን አልባሌ ዘፋኝ ከበው ሲደንሱ አይቼ ዘናል። ሌዲ ጋጋ የኤግዚቢሽን ማዕከል ድንኳን የሚያክል ቀሚስ በምትለብስበት ዘመን የሀገራችን ጉብሎች በከፊል መለመላ ሲቀውጡ ታይቼ ተደነቅኩ።
በእኛ ጊዜ የሙዚቃ ቪዲዮ በአይነ አፋር ሙድ ነበር የሚሰራው። አለማየሁ እሸቴ ኩኩ ሰብስቤን እንግዳ አይነሽ እኔ እንግዳ በበሩ ገብተሽ አረፍ በይ ጓዳ ይላታል። እሷም እየተሽኮረመመች ያንኑ ትደግምለታለች። ግን ሁለቱም ጓዳ ለመግባት አይደፍሩም። ዘፈኑን ጀምረው የሚጨርሱት ከግቢ ውጭ ነው። ዛሬ 10 ምናምን ወይዛዝርት ሊሞዚን ውስጥ አንዱን ጎረምሳ ከበው ሲደንሱ ያለው መብታቸው እንደሆነ ባምንም በዘፋኙ ላይ የተሰማኝን ቅናት የቀላቀለበት ንዴት መደበቅ አልቻልኩም። እኔ እዚህ ተኮራምቼ ተቀምጬ የሰው ሀገር ብርድ እየጠጣው እንዴት ዋናው ሰባ ሰገጥ ጨረቃ በመሳሰሉ ኮረዶች ይከበባል? በእውነት ፌር አይደለም። በእውነት የድሮ ዘፈን ይምጣብኝ። የድሮ ዘፈን እኮ የሆነ ቬጂተሪያን ቃና ነበረው። በጊዜው ያልተዘመረለት የዱር ፍሬ የለም። የሾላ ፍሬ፣ እንኮይ እንኮይ፣ ብርቱካኔ፣ ሸንኮራ፣ ፓፓየነሽ የሚል ሁሉ ዘፈን ነበረ። የተቀጠፈ ሎሚ ተበላት ትርንጎ፣ ከሸጋ ልጅ መንደር በስሎ ተንዠርግጎ የምትለዋን የነዋይ ግጥምን ማን ይረሳል? ምን ዋጋ አለው? ከዕለታት አንድ ቀን ታደሰ ዓለሙ የሚባል ዘፈን ተነስቶ የአማርኛን ዘፈን ስጋ በስጋ አደረገው። የድሮ ዘፋኞች ከማዝናናት ጎን ለጎን ጠቅላላ እውቀት ይለግሱ ነበር። ሕዝቡ ስለ ቤትና የዱር አራዊት ጠባይ መረጃ የሚያገኘው ከዘፋኞች ነበር። ለምሳሌ ካላጉረመረመ አይበላም ነብር ይርጋዱ ባለ፣ የቁልቁለት መንገድ ለበቅሎ አይመችም ሙሉቀን መለሰ፣ የባብ ዘለግላጋ የለው እግር እጅ አለማየሁ እሸቴ፣ ዶሮ ውሃ ጠምቶት ተንጋሎ ይጠጣል ነዋይ ደበበ፣ ፍየል ቅጠል እንጂ አትበላም እንጉዳይ ነዋይ ደበበ። በአጠቃላይ የድሮ ዘፈን ራሱን የቻለ ናሽናል ጂኦግራፊ ቻናል ነበር ማለት ነው። በደምሳሳው ሲታይ የድሮ ዘፈን ግጥም ብዙ አይመስጥም። በእኔ ግምት ሁለመናው የተዋጣለት የዘፈን ግጥም የተጀመረው በይልማ ገብረአብ ነው። አሁን ደግሞ ሀብታሙ ቦጋለ፣ አብርሃም ወልዴ፣ ኑረዲን ኢሳ ጥሩ ጥሩ ግጥሞችን ይጽፋሉ። ከቆዩ ዘፋኞች ውስጥ ግጥም የማይሰምርለት እያዩ የሚባል ዘፋኝ ነበር። የኢትዮጵያ ሬዲዮ እግር ኳስ ባስተላለፈ ቁጥር ለምን የእሱን ዘፈኖች እንደሚጥዳቸው እስካሁን አይገባኝም። እንስራዋን አዝላ በወገቧ ላይ እንስራዋን አዝላ በወገቧ ላይ ውሃ ልትቀዳ መሄዷ ነው ወይ ይላል እያዩ። አይ ኧረ የለም እንስራዋን ውሃዋን ልታስተምር እየሄደች ነው። በነጭና ጥቁር ቲቪ ይተላለፉ የነበሩትን የድሮ ሙዚቃ ቪዲዮዎች ባየሁ ቁጥር አንድ ነገር ይገርመኛል። ዘፋኞች በጣም የተጋነነ የእጅና የፊት እንቅስቃሴ ያደርጉ ነበር። ለምሳሌ ፀሐይ ዮሐንስ ከነዋይ ደበበ ጋር አንዲት ማይክ ተካፍሎ የሚዘፍንበት ቪዲዮ ውስጥ ባቄላ ምርቱ እንጂ አያምርም ክምሩ፣ ተጫዎች ልጫወት ምንድነው ማፈሩ ሲል በእጁ እንቅስቃሴ የባቄላ ክምርን ለተመልካቹ ለማሳየት መከራውን ያያል። ይሄ ለምን አስፈለገ ልትል ትችላለህ። በዛ ዘመን የነበረው ቲቪ ድምፁ ጥራት አልነበረው። ጠረጴዛው ላይ ተጎልቶ ደቅ 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 ሲል መስታወት የተገጠመለት ጄኔሬተር ይመስላል። እና ዘፋኞች ዘፈናቸውን በምልክት ቋንቋ እንዲያጅቡ ይገደዱ ነበር። በጣም አመሰግናለሁ።